ታላላቅ የአውሮፓ ሊጎችን ዕለታዊ የቡድን ዜና ወቅታዊ የዝውውር መረጃዎችን የምታደምጡበት የዩቲዩብ ቻናላችንና የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ውድ ቤተሰቦቻችን የአውሮፓ ሊጎች ሊጠናቀቁ ቀናትም ሰዓታትም ቀርተዋል። ግን ከዛ በላይ ትልልቅ የሚጠበቁ የፍጻሜ ጨዋታዎች አሉ። ከዛ በኋላ ሁላችንም የምንጠብቀው የክረምት የዝውውር መስኮትና የፊፋ የዓለም ክለቦች ዋንጫ ይቀጥላሉ ማለት ነው። ዝውውሩ ተጧጡፎ ቀጥሏል። ትልልቆቹ ክለቦች በዚህ ውስጥ ደግሞ የነቃ ተሳትፎን እያደረጉ ይገኛሉ። የአውሮፓ ትልቅ ክለቦችን ስናነሳ ዛሬ በርከት ያለ ሰበር መረጃ ከስፔን ላሊጋ እስከ ቡንደስሊጋ ከፕሪሚየር ሊግ እስከ ጣሊያን ሴሪኤ ይዘንላችኋል። እስከ ፕሮግራማችን ፍጻሜ ከቆያችሁ በርከት ያሉ መረጃዎችን በአውሮፓ ትልቅ ክለቦች ለእናንተ ውድ አድማጮቻችን እናደርሳችኋለን። በተለይም ትልቅ የተባሉትን ክለቦች መርጠን አሰናድተን ይዘን መተናል። ሩበን አሞሪም በማንቸስተር ዩናይትድ እንደሚቆዩ ከተረጋገጡ በኋላ የማንቸስተር ዩናይትድ መውጫ በር ላይ ቆሙ ተጫዋቾች ዛሬ በሰበር ይፋ ተደርገዋል። ለማመን የሚከብዱ ተጫዋቾች በዚህ ዝርዝር ውስጥ ተካተዋል። የፋብሪዞ ሮማኖን ሰበር መረጃ ለማንቸስተር ዩናይትድ ስናደርሳችሁ በሰዓታት ውስጥ 200 የሚደርሱ የክለቡ ሰራተኞችም እንደሚሰናበቱ ተረጋግጧል። ማንቸስተር ዩናይትድ ቤት አብዮቱ ያስተረፈው ሩበን አሞሪም ብቻ ይመስላል። ማን ተረፈ? ማን ይሰናበታል? በማንቸስተር ዩናይትድ አዲስ የዝውውር ፖሊሲ እንቅስቃሴን ከዛ በተጨማሪ የማንቸስተር ዩናይትድ ቡድን በሰበሰበው ነጥብ ምክንያት ከሴቶቹ ማንሷል። በዩናይትድ ቤት አብዮት እንደሚያስፈልግ እርግጥ ነው። አብዮቱ ግን ማንንም የሚያስተርፍ አይመስልም። ሰበር መረጃችን ዩናይትድ ቤት ይደመጣል። እስከ ፕሮግራማችን ፍጻሜ ዩናይትዳውያን ቆዩን። ጄሚ ካራገር ጋዜጣዊ መግለጫ ከሰጠ ወይም እሱ ራሱ የሚሰራበት ሚዲያ ላይ ቃለ መጠይቅ ካረገም ከጨዋታ ትንታኔ በተጨማሪ ማለት ነው ጉዳዩ ለየት ይላል። አርሰናልን የማዳከም ስራ ይዟል ባሉበት ጋዜጣዊ መግለጫው ከስካይ ስፖርት ጋር በነበረው ቆይታ የአርሰናልን ቁልፍ ተጫዋች እንዲለቅ እያበረታታ ይገኛል። በእርግጥ አርሰናላውያን ይህንን ጋዜጠኛ የቀድሞ የሊቨርፑልን ተጫዋች በብዙ ይኮንኑታል። አሁን ደግሞ ከአርሰናል በተቃራኒ መቆም ጀምሯል። እንግሊዝ ብሔራዊ ቡድን ጥሪ በርከት ያሉ የአርሰናል ተጫዋቾችን ነክቷል። ቶማስ ፓርቴን አርሰናል ካልፈለገው የረጅም ጊዜ ኮንትራት ያቀረቡለትም የአውሮፓ ትልቅ ክለቦች አሉ። በአርሰናል የመረጃ ክፍለ ጊዜያችን ተጨማሪ መረጃ ስለያዝን እስከ ፕሮግራማችን ፍጻሜ እንደዚሁ ከኛ ጋር ቆዩ። ጄሚ ካራገር ዛሬ ቀድሞ ክለቡን ሊቨርፑልንም አለማረም። ውድ ቤተሰቦቻችን ቁልፍ ተጫዋቾች ሊቨርፑልን ለቀው ማድሪድን ይቀላቀላሉ የሚል ትንቢት የሚመስል ነገር ተናግሯል። እንመለከተዋለን። በሊቨርፑል የመረጃ ክፍለ ጊዜ አርኔ ስሎት የሰጡት ጋዜጣዊ መግለጫ ላይ ስለ አርኖልድ የተናገሩት ነገር እጅግ በጣም አስገራሚ ሆኗል። በተጫዋቹ ደስተኛ እንዳልሆነ ዛሬ ነው የሚናገረው። ተጫዋቹ ግን ክለቡን ይለቃል። ለሪያል ማድሪድ የመጀመሪያ ስጦታዬን ለዣቪ አሎንሶ ማበረከታለሁ ብለዋል አርኔ ስሎት። ትሬንት አሌክሳንደር አርኖልድን ማለት ነው። ሊቨርፑል ቤት ሰፋ ያለ መረጃን ያዝ ነው። ምክንያቱም አሰልጣኙ ጋዜጣዊ መግለጫ ሰጥቷል። የቡድን መረጃም ተይዟል። አሰልጣኝ የርገን ክሎፕን ሊቨርፑል የሚወዷቸውንም ሰው ዛሬ እናነሳለን። የሊቨርፑል ደጋፊዎች ሰፋ ያለ መረጃ ይዘናል። ጠብቁን። ለቼልሲ ደጋፊዎች አስደሳች ይመስላል መረጃው የተገኘው ከአሰልጣኝ ኤንዞ ማሬስካ ነው። ለመሆኑ ቼልሲያንን የሚያስደስተው ጋዜጣዊ መግለጫቸው ላይ የተናገሩት ምንድነው? ከዛ በተጨማሪ የእሁዱ ፍልሚያ የሞት ሽረት ትግል የሚጠብቃቸው እንደሆነ ይታወቃል። የቀድሞ ተጫዋቻቸው ራሱ ስጋት ነው። ካሉም ሁድሰን ኦዶይ እሳቸው የሰጡትን ጋዜጣዊ መግለጫና የቼልሲን የዝውውር መስኮት በተመለከተ ሰፋ ያለ መረጃ እናደርሳችኋለን። ማድሪድ ውድ ተጫዋቹ ላይ ጨክኖበታል። ውድ ቤተሰቦቻችን የማድሪድን ጭካኔ እናደርሳችኋለን። በአጠቃላይ በርከት ያሉ ሰበር መረጃዎችን ስለያዝን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉንም ከልብ እናመሰግናለን። መረጃዎቻችንን አንድ ለየት ያለ መረጃ በማድረስ እንጀምር። ከሰሞኑ በራሪ እንስሳ ወይም ደግሞ አዋፋት ያሉባቸው ክለቦች ዋንጫ ማንሳታቸውን ነግረናችሁ ነበር ቀደም ባለው መረጃችን። በተለይም በፕሪሚየር ሊጉ ይህን የተከሰተው ከሊቨርፑል ቶትንሃም፣ ኒካስል እና ፓላስ የተመለከትነው እሱን ነበረ። ታዲያ የቶትንሃም ደጋፊዎች አሁን የለንደን ክለቦች ላይ ቀልድ ቢጤ ያዘለ ነገር ጣል አድርገዋል። ለቼልሲ ይሄንን ሎጎ አበርክተዋል። ቼልሲዎች ይሄንን ሎጎ ካልተጠቀማችሁ ኮንፈረንስ ሊጉን አታሸንፉም ብለዋል ቶትንሃም ደጋፊዎች። በነገራችን ላይ ቼልሲና በቶትንሃም መካከል የለንደን ደርቢ ፉክክር እንዳለ ይታወቃል። ግን የቶትንሃምና የአርሰናል ያክል
ትንቅንቅ የለም ግን ለቼልሲ ደጋፊዎች ይሄንን መልእክት ተልከዋል ቼልሲ ይሄንን ሎጎ ካልተጠቀመ አይበላም ዋንጫ በሚል በነገራችን ላይ ቼልሲና ዌስትሃም አርሰናል ከዩናይትድ ጎን በኢሮፕ ሊጉ ቆሞ እንደነበረ አይዘነጋም የሪያል ቤት ራሳቸው ናቸው ይሄን ያደረጉት ቶተንሃሞች አይደሉም ሪያል ቤትሶች እኛም ዋንጫውን እንድንበላ ሎጎአችንን በዚህ መልኩ ማስተካከል ሳይኖርብን አይቀርም ብለው ራሳቸው ሪያል ቤትሶች ናቸው ይሄን ቀልድ የቀለዱት ለአርሰናል ደጋፊዎችም አለማሯቸውም ቶተንሃሞች መድፉ ላይ ይሄን ዶሮ ካላስቀመጣችሁ አርሰናሎች ስለ ዋንጫ እንዳታስቡ ብለዋልና በበርካታ ማህበራዊ ትስስር ገጾች ላይ አሁን እየተዘዋወረ የሚገኘው የበራሪ እንስሳት ምስሎች ከትልልቅ ክለቦች ሎጎ ጋር እየተያዙ ይገኛሉና ግጥምጥሞሹ ግን እንዴት አገኛችሁት ዘንድሮ ኒካስል ሊቨርፑል ቶተንሃም ፓላስ አራቱም የፕሪሚየር ሊግ ክለቦች ድል በድል እንደሆኑ ይታወቃል ቀጣይ እንግዲህ ሎጓቸው ላይ እርግብ የሌለባቸው ወይም በራሪ እንስሳ የሌለባቸው ክለቦች ፍልሚያቸውን ያደርጋሉ አንደኛው የሚጠበቀው ጨዋታ ውድ ቤተሰቦቻችን በአርሰናል ሴቶችና በባርሴሎና ሴቶች መካከል የሚደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ነው ትልቁ ጨዋታ ነው ምንም ጥርጥር የለውም ሜወር የፍጻሜ ጨዋታዎች የሚካሄዱበት እንደሆነ ይታወቃል ምናልባት የአርሰናል ሴቶች እንግዲህ ዋንጫውን ይዘው የሚመጡ ከሆነ ለአርሰናል ወንዶቹ ትልቅ መነቃቃትን ይፈጥራል በባርሴሎና በኩል ደግሞ በዚህ ውድድር ዓመት ያጡት ብቸኛ ዋንጫ የአውሮፓ ሻምፒዮንስ ሊግ ነው በዋናው ቡድን በሴቶቹም በርግጥ አብዛኛውን ዋንጫ ያሳክቷል ሊያገኙት ይችላሉ ይህ ጨዋታ ምናልባት የሴቶች ሆነ እንጂ በሀገራችን ብዙም የሴቶች እግር ኳስ ሽፋን አይሰጠውም እንጂ በአውሮፓ ደረጃ የዛሬው ትልቁ መነጋገሪያ አጀንዳም ሆኗል ትልልቅ ሚዲያዎችም ይህን ጨዋታ ማሰራጨት እንደሚችሉና ለተመልካቾቻቸው እንደሚያደርሱም ካሁኑ ቃል እየገቡ ነው ለማንኛውም ከዚህ ጨዋታ ጋር በተያያዘ ተጨማሪ መረጃን በቀጣይ ስፖርት የመረጃ ክፍለ ጊዜ ለውድ አድማጮቻችን እንደዚሁ እኛም ማሰናድተን ይዘንላችሁ ምን መጣ ይሆናል ሪያል ማድሪዶች ሮድሪጎ ላይ ሂሳብ ለጥፈዋል 80 ሚሊዮን ዩሮ የከፈለ ማንኛውም ክለብ ይሄን ተጫዋች ሊወስደው እንደሚችል ነው ይፋ ያደረጉት ከዛ በተረፈ ግን ከ80 ሚሊዮን ዩሮ በታች ይሄን ተጫዋች እንደማይሸጡ አረጋግጠዋል በርካታ ፈላጊዎች ያሉት በተለይም በተወዳጁ እንግሊዝ ፕሪሚየር ሊግ አርሰናል ሊቨርፑል ቼልሲ በስፋት ስማቸው እየተያዘ እንደሆነ ይታወቃል 80 ሚሊዮን ዩሮ በታች ግን እንደማይሸጡ አረጋግጠዋል ሪያል ማድሪድ ሉካ ሞድሪች ላይ ጨክኖበታል ለመልቀቁ ምክንያቱ ሪያል ማድሪድ መሆኑ ተረጋግጧል ወደ ቤተሰቦቻችን ያውም ሉካ ሞድሪች በሪያል ማድሪድ ስለመቆየት ብሎ ማለት ነው የደሞዝ ቅናሹን ማድሪድ በፈለገው መልኩ እንዲያደርግለት ተጠባባቂ ወንበር ላይ መቀመጥ ባለበት ሁሉ ለመቀመጥ ዝግጁ ሆኖ ከዛ በተጨማሪ በክለብ ውስጥ የሚደረጉ ማንኛውንም ውሳኔዎች በክለቡ ይሁንታ እሱ እንደሚቀበል ካረጋገጠላቸው በኋላ የመጨረሻው ውሳኔ ሁሉ ነገር ሪያል ማድሪድ እንዲወስኑ ለሪያል ማድሪድ ተወ በኋላም ሪያል ማድሪድ ይሄ ሁሉ ቅናሽ ያደረገላቸውን ሁሉ ነገር በእነሱ እንዲወሰን የፈቀደላቸውን ሉካ ሞድሪችን የለም ከዚህ ዓመት በላይ አንተ ልናጫውት ፍቃደኛ አይደለንም ብለው ለመልቀቁ ምክንያት የሆኑት ሪያል ማድሪዶች መሆናቸውን ነው ማርካ ያስነበበው ከዛ ውጭ ግን ሉካ ሞድሪች በሪያል ማድሪድ ለመቆየት ሲል ሁሉንም ነገር ለማድረግ ፍቃደኛ እንደነበረ ነው የተዘገበው በ27 ዓመቱ የተቀላቀለው ሉካ ሞድሪች ግን የሪያል ማድሪድ እንቁ ተጫዋች ምንም ጥርጥር የለውም በተለይ በአውሮፓ ሻምፒዮንስ ሊግ በላሊጋ በሁሉም መድረኮች ላይ ሪያል ማድሪድን በወከለባቸው አስደናቂ ጊዜን ያሳልፏል በ27 ዓመቱ ሲመጣ እንደም ዋንጫ አልነበረውም በሪያል ማድሪድ አብዛኛውና ሙሉ ለሙሉ ስኬቱ ማለት ይቻላል ለማንኛውም ታሪካዊ ተጫዋች በዋንጫ አሸብርቆ በባላንዶር ሽልማትም አሸብርቆ ነው ክለቡን የሚለያየው ማለት ነው ለውድ አድማጮቻችን ግን እድሜው የገፋ ተጫዋች ቢሆንም ለክለባችሁ ቢጫወት ሉካ ሞድሪች አሁን ካለው ፐርፎርማንስ አንፃር ጠቃሚ ተጫዋች ነው ብላችሁ ታስባላችሁ ወይ መልከታችሁን እንደዚሁ ልታጋሩን ትችላላችሁ ሪያል ማድሪድ ከአሰልጣኝ ካርሎ አንቸሎቲ ጋር መለየታቸውን ይፋ አድርገዋል አሰልጣኝ ካርሎ አንቸሎቲ ዕለተ እሁድ በሳንቲያጎ ቤርናቤ የመጨረሻ ጨዋታቸውን እንደሚመሩ ይፋ ተደርጓል አሰልጣኝ ካርሎ አንቸሎቲ 15 ዋንጫዎችን በማሳካት በሪያል ማድሪድ ታሪክ በርካታ ዋንጫ ያሸነፉ ቀዳሚ አሰልጣኝ ናቸው አሰልጣኝ ካርሎ አንቸሎቲ በቀጣይ ብራዚል ብሔራዊ ቡድን ተረክበው ሲያሰለጥኑ የብራዚል ብሔራዊ ቡድንን እስከ 2026 የዓለም ዋንጫ ድረስ እንደሚያሰለጥኑን እንደዚሁ ይፋ የተደረገው ሜሲ በእግር ኳስ ሕይወቱ የሱ ምርጥ ግብ 2009 በአውሮፓ ሻምፒዮንስ ሊግ በጭንቅላቱ ገይቶ ያስቆጠራት የፍጻሜ ጨዋታ ላይ ግብ መርጧታል
አሁን በእግር ኳስ ህይወቴ ለኔ ከመመርጣቸው ግቦች ውስጥ አንደኛውና ማተረሷ ናት ብሏል ሊዮኔል አንድሬስ ሜሲ። በወቅቱ የማንቸስተር ዩናይትድን የአውሮፓ ሻምፒዮንስ ሊግ ዋንጫ የነጠቁበት ነበር። ሮም ላይ ነበር ጨዋታው የተካሄደው። ምናልባት በወቅቱ ባርሴሎና ዋንጫውን ከማሸነፉ በላይ ሊዮኔል አንድሬስ ሜሲ እንዴት በዚህን ያክል ደረጃ ዘሎ ኳሷን ሲገጫት የማንቸስተር ዩናይትድ ተከላካዮችስ እንዴት ይሄን ማስቆም አቃታቸው በሚል በብዙ የተተቹበት አጋጣሚ ነበር። ለማንኛውም የኔ ምርጥ ግብ እቺ ግብ ናት ሲል መርጧል። ኔይማር ጁኒየር ወደ ባርሴሎና እንደማያቀና ከተረጋገጠ በኋላ ጋዜጠኞች ጥያቄ አቅርበውለት ነበር። እንግዲህ ወደ ባርሴሎና አትመለስም፣ ቀጣይ በሳንቶስ ውልህን ታድሳለህ ተብሎ ተጠይቆ ነበር። በዚህ ሰዓት ምንም አይነት ውሳኔ አልወሰንኩም፣ እስካሁን የማውቀው ነገር የለም፣ በቀጣይ የሚኖሩ አዲስ ነገሮችን ካለ እንወስናለን ብሏል። እስከዚህ ድረስ ግን ከውሳኔ እንዳልደረሰ ነው ይፋ ያደረገው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄልን ከቀጠረ በኋላ ሶስተኛ ጨዋታቸውን ያደርጋሉ በቀጣይ። በእርግጥ 2 ጨዋታዎችን አድርገዋል ከዚህ በፊት። አሁን ከሊጎች መጠናቀቅ በኋላ ብሔራዊ ቡድኖች ጨዋታ ያደርጋሉና በዛ ላይ ለሚሳተፉበት ጨዋታ ለብሔራዊ ቡድን ተጫዋቾች ጥሪ ያቀርበዋል። አሰልጣኙ በርከት ያሉ ተጫዋቾችን ሲጠሩ ለትሮቫ ቻሎቫ ለመጀመሪያ ጊዜ ጥሪ ያቀርበውለታል። በእንግሊዝ ብሔራዊ ቡድን በኩል በቀጣይ ሰኔ ወር ከኢኳዶር ጋር የዓለም ዋንጫ ማጣሪያ ጨዋታን ያደርጋሉ። በተጨማሪ እንግሊዝ ከአፍሪካዊቷ ሀገር ሴኔጋል ጋር የወዳጅነት ጨዋታ ታደርጋለች። ከዛ በተለየ ግን በእንግሊዝ ብሔራዊ ቡድን ውስጥ ጥሪ ከተደረገላቸው ተጫዋቾች አንደኛው ኢቫን ቶኒ ነው። ኢቫን ቶኒ ወደ ሳውዲ አረቢያ ከሄደ በኋላ ነው ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ የቀረበለት። ቶኒ በዚህ ሲዝን በአል ሂላል ቤት 43 ጨዋታ 29 ግብ 5 አሲስቶች አሉት። በጣም አስደናቂ የሚባል የውድድር ዓመትን እያሳለፈ ይገኛል። ኢቫን ቶኒ ዘንድሮ በኤዥያ ሻምፒዮንስ ሊግ ቡድኑ አሸናፊም ሲሆን የቡድኑ ቁልፍ ተጫዋች እንደነበረ ይታወቃልና በሳውዲ አረቢያ ሊግ ከክለቡ ጋር ጥሩ የውድድር ዓመትን እያሳለፈ የሚገኘው ኢቫን ቶኒ ከኤዥያ ሻምፒዮንስ ሊግ ዋንጫ ማሳካት በኋላ ነው ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ ወደ ሳውዲ ካበራ በኋላ ጥሪ የቀረበለት። ስለዚህ በቀጣይ ወር ከኢኳዶር ጋር የዓለም ዋንጫ ማጣሪያና ከሴኔጋል ጋር የወዳጅነት ጨዋታ ስታደርግ እንግሊዝ ብሔራዊ ቡድን የፊት መስመሩን ኢቫን ቶኒ እንደዚሁ የሚመራው ይሆናል። ኤሪክ ቴን ሃግ እጅግ በጣም ተቃርበዋል። የባየር ሌቨርኩሰንንም የ2 ዓመት እቅድ መቀበላቸው ነው ይፋ የተደረገው። የመጨረሻ ውሳኔ ዛሬ ይወሰናል ተብሎ ይጠበቃል። ከበርካታ ክለቦች ጥያቄ ቢቀርብላቸውም የቀድሞ የአያክስ እና የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ ግን ቅድሚያውን የሰጡት ለባየር ሌቨርኩሰን መሆኑ ተረጋግጧል። ነገር ግን በአያክስም በኩል ስራዎች እየተሰሩ ነው። አሁንም አያክሶች በእኚህ አሰልጣኝ ላይ ተስፋ እንዳልቆረጡ እየተዘገበ ይገኛል። የኤሪክ ቴን ሃግ ልብ ግን ያለው ባየርና ሌቨርኩሰን ነው እየተባለ ይገኛልና እንዴት አድርገው አያክሶች ይህንን ዝውውር ይጠልፉታል የሚለው የሚጠበቅ ነው የሚሆነው። ኤሪክ ቴን ሃግ በቀጣይ የባየር ሌቨርኩሰንን ጥያቄ ከተቀበሉ እስከ 2 ዓመት ነው ለማሰልጠን ፈቃደኛ ይሆናሉ የተባለውና ለሳቸው ቅርብ የሆኑ ምንጮች ፋብሪዚዮ ሮማኖ ስካይ ስፖርትንም ጨምሮ በቀጣይ ቀናት በይፋ የባየርን ሌቨርኩሰን አሰልጣኝ እንደሚሆኑ መረጃው አለን እያሉ ነው። ለማንኛውም ታማኝ የዜና ምንጮች ይህን አረጋግጧልና የመሆን እድላቸው ሰፊ እንደሆነ ካሁኑ መገመት ይቻላል። ሩድ ቫን ኒስተልሮይ የፊታችን እሁድ የውድድር ዘመኑን የመጨረሻ ጨዋታ ካደረገ በኋላ ሌስተር ሲቲ ጋር በይፋ ይለያያል። ቫን ኒስተልሮይ ለ6 ወራት ነው በሌስተር ሲቲ በአሰልጣኝነት መቆየት የሚችለው ማለት ነው። ክለቡን ሲረከብ ክለቡ በተወሰነ መንገድ ውጣ ውረድ ውስጥ ነበረ። እሱ ከያዘው በኋላ የተወሰነ መንሰራራትን አሳይቶ ነበረ ክለቡ። በስተመጨረሻም ግን የቁልቁለት ጉዞን ከያዘ በኋላ መመለሻው ጠፍቶት ወደ መጣበት ሻምፒዮንሺፕ በመጣበት ዓመት ተመልሷል። የ2015-16 የውድድር ዓመት የፕሪሚየር ሊጉ አስደናቂ ቡድን ሌስተር ሲቲ የዋንጫ ባለቤትም እንደነበረ የሚዘነጋ አይደለም። በወቅቱ የቡድኑ ምርጥና ጠንካራ ተጫዋች የነበረው ታማኙ የቡድኑ አጥቂ ጄሚ ቫርዲም በ38ኛ ሳምንት የፊታችን እሁድ ጨዋታ ካረገ በኋላ በይፋ ከክለቡ ጋር እንደዚሁ እንደሚለያይ ይታወቃል። የቼልሲው አሰልጣኝ ኤንዞ ማሬስካ ዛሬ ጋዜጣዊ መግለጫ ሰጥተው ነበረ። በርካታ ነጥቦችን አንስተዋል። አንድ ባንድ ለቼልሲ ደጋፊዎች እናጋራችሁ። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካም ከሊጉ የመጨረሻ ሳምንት መርሃ ግብር በፊት ጋዜጣዊ መግለጫቸውን ሰጥተዋል። የኖቲንግሃም ጨዋታ በጣም ወሳኝ እንደሆነ ተጫዋቾቹ ያውቃሉ። በጣም አስፈላጊ ከሆኑ ጨዋታዎችም አንዱ ነው ብለዋል። አሁን ላይ ስለሚቀጥለው የውድድር ዓመት እያሰብኩ አይደለም። ሙሉ ሐሳብ ያለው
ሁለት ጨዋታዎች አንድም ከኖቲንግሃም አንድም ከሪያል ቤቲስ ብለዋል። ቡድኑ በሜዳና ከሜዳ ውጭ ስንጫወት ያለውን ልዩነት መተንተን አለብን። ከሜዳችን ውጭ ስንጫወት ከተሰቃየን ችግር አለ፣ ነገር ግን የሰነቦና አይመስለኝም ብለዋል። ሪስ ጄምስ ጥሩ ሁኔታ ላይ ነው፣ የራሱ እቅድ አለው፣ እሱን ለመጠበቅ እየሞከረን እንደሆነ ከዚህ በፊት ተናግረናል። ስለዚህ የጨዋታ ሰዓቱ እጅግ በጣም የተወሰነና የተቆጠበ ይሆናል ሲሉም እንደዚሁ ሐሳባቸውን አጋርቷል። እኛ በጣም እድለኛ ነን፣ የራሳችን ስራ ከሰራን የሌሎች ውጤት አንጠብቅም። የሻምፒዮንስ ሊግ ተሳትፎ ቦታን በራሳችን ላይ የተመሰረተ መሆኑ ይታወቃል። ስለዚህ በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ለመሳተፍ ሁሉንም ነገር በራሳችን እንወስናለን ሲሉ ተደምጠዋል አሰልጣኝ ኤንዞ ማሬስካ። ከኤንዞ ፈርናንዴዝ ጋር በተያያዘ ምላሽ ሰጥተዋል። ተጫዋቹ ስሙ ከሪያል ማድሪድ ጋር እየተያዘ ነው ተብለው ከጋዜጠኞች ጥያቄ ቀረበላቸው። ኤንዞ ማሬስካ ኤንዞ ፈርናንዴዝ የኛ ተጫዋች ነው፣ አሉባልታዎችን አንሰማም፣ ተጫዋቹ አሁን ሙሉ ትኩረቱ ከቡድኑ ጋር የቀሩትን ሁለት ተጫዋቾች አሸንፈን ወደ ስኬት የምንሄድበትን መንገድ ማሰብ ላይ ብቻ ነው፣ የኛ ቁልፍና ውድ ተጫዋቻችን ነው፣ የትኛውንም የቡድኑ ጠቃሚ ተጫዋቾች በየትኛውም ገንዘብ አሳልፈን ለመስጠት ዝግጁ አይደለንም ብለዋል። ስለሆነም ይህ ተጫዋች ከክለቡ ጋር ይቀጥላል፣ እኛ በፍጹም ይሄንን ተጫዋች የመልቀቅ እቅድም ሐሳብም የለንም ሲሉ ለቼልሲ ደጋፊዎች አስደሳቹን መረጃ አብስረዋል። ከፎረስት ጋር ጨዋታቸውን ሲያደርጉ በጣም ፈታኝ እንደሚሆን ምንም ጥርጥር የለውም። 12 የመጨረሻ ጨዋታ ብናይ ከፎረስት ጋር ባለው 12 ጨዋታ 8ቱን አሸንፏል ቼልሲ። አንዳቻ አንድ ሽንፈት 2023/24 የውድድር ዓመት በብሪጅ ነበረ ይህን ሽንፈት ያስተናገደው ቼልሲ። አሁን ወቅታዊ ብቃት ስለሆነ ሁሉን ነገር የሚወስነው የኖቲንግሃም ፎረስት ራሱ የዋንጫ ጨዋታ ያክል የሚቆጠር ጨዋታ ነውና ቀላል ጨዋታ ይሆናል ተብሎ አይጠበቅምና ተጫዋቾች የይሁዱ ፍልሚያ ምን ያህል ጠቃሚ እንደሆነ ስለሚያውቁ ለዛ ይታገላሉ ብለዋል። የፎረስቱ ተጫዋች የቀድሞ ተጫዋቻቸውን ካሎም ሁድሰን ኦዴይ ስጋት ነው ለቼልሲ በራሱ። እሱ የፎረስት ተጫዋች ነው፣ ለቡድኑ የተቻለውን ሁሉ ለማድረግ እንደሚጥር አልጠረጥርም። ትኩረታችን በቡድናችንና በጨዋታው ላይ ብቻ ይሆናል፣ ግለሰቦችን አንመለከትም ብለዋል። ግን ለቼልሲ ስጋት ከሚሆኑ ተጫዋቾች አንደኛው እሱ ነው። ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች አሁኑ የኖቲንግሃም ፎረስቱ አንቶኒ ኢላንጋ፣ ሁለቱ አደጋ ናቸው። ውድ ቤተሰቦቻችን በዚህ ዓመት ሊቨርፑል የመጀመሪያ ሽንፈቱን በፕሪሚየር ሊግ ያስተናገደው በእነኚህ ተጫዋቾች ነው። ኢላንጋ ቀብሎ ካሎም ሁድሰን ኦዶይ ያስቆጥሮ ነው የተሸነፈው ሊቨርፑል እና ኖቲንግሃም ፎረስት ዘንድሮ ቀላል ቡድን አይደለም። ምንም እንኳን የመጨረሻ 5-6 የፕሪሚየር ሊግ ጨዋታ ላይ ነጥብ የጣለው ቢሆንም ዌስትሃም 3 የቼልሲ የተከላካይ ስፍራ ተጫዋቾች ላይ ፍላጎት አለው። ዌስትሃሞች የሚሸጡ ከሆነ በቶንሲል አድራቢዮ ቻሎባ ላይ ፍላጎት አላቸው። ካልሆነ ደግሞ በአስቶን ቪላ ቤት በውሰት የሚገኘውን የዲሳሲንም ዝውውር ቋሚ ካላደረጉ አስቶን ቪላዎች ዌስትሃሞች ዲሳሲንም የማስፈረም ፍላጎት አላቸው። ዌስትሃም ዩናይትድ 3ቱንም የቼልሲ ተጫዋቾች እንደዚሁ የግላቸው የማድረግ ፍላጎት እንዳላቸው ነው እየተዘገበ የሚገኘው። ሌላው ቼልሲዎች ከጆዋ ፔድሮ ጋር ዕለተ ማክሰኞ ተገናኝተው በቀጥታ ውይይት ማድረጋቸው ተረጋግጧል። 50 ሚሊዮን ዩሮ የዝውውር ገንዘብ ነገሩን መጨረስ እንደሚችሉ በቼልሲ በኩል እቅድ የተያዘ ሲሆን ከቼልሲ በኩል ሌሎች በውሰት ተጫዋቾችን ለብራይተን መስጠትና ዝውውሩ በቀላሉ እንዲጠናቀቅ ማድረግ የተያዘው ዋነኛ እቅድ ነው እየተባለ ይገኛሉ። ውድ ቤተሰቦቻችን በነገራችን ላይ ከዚህ ዝውውር ጋር በተያያዘ ለቼልሲ እጅግ በጣም ፈታኝ የሚያደርገው በርካታ ፈላጊዎች መኖራቸውም ጭምር ነው። የሊቨርፑሉ የፊት መስመር ተጫዋች ሳላህ በዚህ ዓመት ያሳለፈው ጊዜ ከምንጊዜውም የተለየ መሆኑን ገልጿል። ስለ ባሎንዶር ሽልማት የተጠየቀው ሳላህ እንደዚህ አይነት ዓመት አሳልፌ አላውቅም፣ በተለይ ከትልቅ ዋንጫ ጋር ሲል ተደምጧል። ሳላህ አክሎም የፕሪሚየር ሊግ ዋንጫ ካሸነፍኩ በኋላ ባላንዶር የማሸነፍ ዕድሌ ከፍ ያለ ይመስለኛል ሲል ተደምጧል። የእግር ኳስ ጸሐፊዎች የዓመቱ ምርጥ ተጫዋች ተብሎ የተመረጠው ሳላህ ሽልማቱን ትላንት ምሽት መቀበሉም ተረጋግጧል። ለሽልማቱ ድምፅ ከሰጡ ጋዜጠኞች መካከል 90% ያህሉ ሳላህን መምረጣቸው ከዚህ በፊት መዘገቡ አይዘነጋም። ሳላሁን የባላንዶር ዕድል አለኝ እያለ ነው። ምናልባት ዘንድሮ ባላንዶር የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ የተመረኮዘ ሳይሆን አይቀርም እንደ በርካቶች መልከታ። ፓሪስ ሰን ዠርሜን ካሸነፈ ግን አብዛኞቹ ለኦስማን ዴምቤሌ ይገባል እያሉ ነው። ምናልባት ኢንተር ካሸነፈ በተወሰነ መንገድ። ለማንኛውም የእናንተን የግል መልከታ ልታካፍሉን ትችላላችሁ። ጀርመናዊ አሰልጣኝ የርገን ክሎፕ እሁድ በአንፊልድ ስቴዲየም እንደሚገኙ አሰልጣኝ አርኔ ስሎት አረጋግጠዋል። ሊቨርፑል የፕሪሚየር ሊጉን ዋንጫ ሲቀበል የክለቡ ታሪክ አሰልጣኝ የርገን ክሎፕ እንደሚገኙ ሰምቻለሁ ብለዋል አሰልጣኝ አርኔ ስሎት።
አሰልጣኝ የርገን ክሎፕ በቅርቡ በሰጡት አስተያየት እስካሁን ወደ አንፊልድ ለምን እንዳልሄዱ ተጠይቀው ለቡድኑ መጥፎ ድል እንዳልሆነ በመፍራት ነው ብለዋል። ከዚህ በኋላ ግን ሊቨርፑል የሚያጣው ነገር የለም። የሁዱ ጨዋታ በምንም አይነት መንገድ ቢጠናቀቅ ሊቨርፑል ዋንጫውን አስቀድሞ እንዳረጋገጠ ይታወቃል። በዋንጫ ስነ ስርዓቱ ላይ ይገኛሉ። ካስታወሳችሁ የዛሬ ዓመት በ38ኛ ሳምንት ጨዋታ የክሎፕ ስንብት ነበረ። በወቅቱ ክሎፕ አርኔ ስሎት እያሉ ዘምረው ነበረ። በተቃራኒው አርኔ ስሎት ደግሞ የፕሪሚየር ሊጉን ዋንጫ ባረጋገጡበት የአንፊልዱ የቶትናም ሆትስፐርስ ጨዋታ የርገን ክሎፕ እያሉ ሲዘምሩላቸው ነበረ። ሁለቱ አሰልጣኞች ፊት ለፊት ይገናኛሉ። በአንፊልድ ልዩ ድባብ ይፈጠራል ተብሎ ይጠበቃል። የሊቨርፑል ዋና አሰልጣኝ አርኔ ስሎት ከሊጉ የመጨረሻ ጨዋታ በፊት የመጨረሻ የዚህ ዓመት ጋዜጣዊ መግለጫቸውን ሰጥተዋል። በአራት ውድድሮች ለዋንጫ ተፎካክረን አንዱን አሸንፈናል። ያሸነፍነው በጣም ከባዱን ነው ሲሉ ተደምጧል። አርኔ ስሎት ሳላህ ባሎንዶር የማሸነፍ ትልቅ ተስፋ አለው። እሱ በጣም ምርጥ ዓመት አሳልፏል፣ ያለው ቁጥርም ይናገራል ሲሉ ይህንን እውነት የፕሪሚየር ሊጉን ዋንጫ ስንጨምርበት ትልቅ የማሸነፍ ዕድል ይኖረዋል። ነገር ግን ምርጥ ዓመት ያሳለፈው ብቸኛው ተጫዋች እሱ ብቻ አይደለም ብለዋል። በጆ ጎሜዝ በኩል በክሪስታል ፓላስ ጨዋታ የተወሰነ ደቂቃ መጫወት እንደሚችል ተስፋ አደርጋለሁ ሲሉ የተደመጡ ሲሆን አርኖልድ ለአሰልጣኝ ዣቪ አሎንሶ የምሰጠው የመጀመሪያ ስጦታ ልምምድ ላይ በነበረው አንዳንድ ደቂቃዎች ግን ደስተኛም እንዳልነበርኩ ይታወቅልኝ ብለዋል። ግን ውድ ቤተሰቦቻችን በሪያል ማድሪድ በኩል ይህን ተጫዋች ሲያመጡ በርካታ የዘንድሮ የአርኖልድ ቁጥሮች ችግር እንዳለባቸው ይታወቃል። አርኔ ስሎት ከዚህ ጋር በተያያዘ ስለ ስንብቱ ከጋዜጠኞች ጥያቄ ቀርቦላቸው ነበረ። በትሬንት አሌክሳንደር አርኖልድ በእያንዳንዱ ደቂቃ በተለይም በልምምድ ደስተኛ አልነበርኩም ብለዋል። ይህንን ሲናገሩ ለመጀመሪያ ጊዜ ነው። ውድ ቤተሰቦቻችን በእኔ አስተሳሰብ ይላሉ በአንዳንድ ሁነቶች ላይ ጥሩ ስራዎችን አልሰራም፣ ነገር ግን እሱ የተቻለውን ሁሉ ለቡድኑ ማድረጉን አልክድም። በተከላካይ ስፍራ ላይ ግን በዚህ ደረጃ ከሱም የተሻሉ መሻሻል የሚችሉ ተጫዋቾች አሉ፣ ከሱ የምጠብቀውን ያክል ግን አላገኘሁበትም ብለው አርኖልድን ዛሬ ወርፈውታል። እንግዲህ ከክለቡ እንደሚላይ ከተረጋገጠ በኋላ የሊቨርፑል ደጋፊዎች በብዙ መንገድ የተሹት ተጫዋች ነበር። በስቴዲየም ውስጥም ሲጮሁበት ነበር። አሁን ተረኛው ደግሞ ፊታቸውን ያዞሩበት አርኔ ስሎት ሆነዋል። በትሬኒንግ ሜዳ ላይ በሚያደርገው ነገር ደስተኛ አልነበርኩም ብለዋል። ሊጉን ማሸነፍ ሌሎች ውድድሮችን ከማሸነፍ የበለጠ ያሉት አሰልጣኝ አርኔ ስሎት ያቻ ውጤትን በእድልም ሆነ በማንኛውም ነገር ማሸነፍ ትችላለህ፣ ነገር ግን በሊጉ የበለጠ ከባድ ነው። ምክንያቱም 38 ጨዋታዎች ስላሉና ይህ ፉክክር ማያበቃ ነው። እስከ 38 ሳምንት 16ኛ እና 17ኛ ደረጃ ላይ ያሉ ሁለት ቡድኖች በአውሮፓ መድረክ ለፍጻሜ የደረሱት ከእንግሊዝ ፕሪሚየር ሊግ ነው። ይሄ የሚያሳየው ፕሪሚየር ሊጉ ምን ያህል ጠንካራ እንደሆነ እንጂ የዩናይትድ እና የቶትናም 16ኛ እና 17ኛ መገኘት ሊጉን ደካማ እንዳልሆነ ማሳያ ነው ብለዋል። በቡድናቸው ዋንጫ ማንሳት ሂደት ላይ ጠንካራ ሊግ ውስጥ ተሳትፎ እንደሆነ ምን ያረጋገጡት። ዴኮ ስለ ዲያዝ ዝውውር ፍላጎት እንደሌለው በይፋ ተናግሯል። አንዳንድ ክለቦች እሱን ማስፈረም ይፈልጋሉ። እንግዲህ እሱ የኛ ክለብ ተጫዋች ነው። ላሚን ያማልን እንደሚያደንቅ አውቃለሁኝ። ከዛ በተረፈ ግን የቡድናችን ተጫዋች ነው። በስልጠና ሜዳ ላይ ባሳየው በእያንዳንዱ ደቂቃ ሙሉ ለሙሉ ደስተኛ ነኝ። በተጫዋቹም ከኛ ጋር እንደሚቆይ እርግጠኛ ነኝ። ለባርሴሎና አሳልፈን አንሰጠውም ብለዋል። ዶሚኒክ ሶቦስላይን በተመለከተ ብራይተን ላይ ጥሩ ጨዋታ ተጫውቷል። ከመጀመሪያው ጎል በፊት ለሳላህ ጥሩ ቅብብል አድርጓል። በዛ የመሃል ሜዳ ሚና ላይ ሶቦስላይ ማስገባቱ በሃርቪ ኤሊዮት በሪያን ግራቨንበርች እና በሶቦስላይ መካከል ያለውን ተለዋዋጭነት ማየት ያስችላል። ጠንካራ ፉክክር ይኖራል፣ ምክንያቱም በዚህ ሚና ውስጥ ማካሊስተርም በጣም ስለምወደው ብለዋል። ማካሊስተርን በጨዋታው አሳርፈውት ነበረ። በሳቸው ቡድን ውስጥ እንግዲህ የመሃል ሜዳ ክፍሉ አሁንም ጠንካራ እንደሆነ ይገመታል። ቀጣይም ግን የተወሰኑ ተጫዋቾችን ወደ ቡድኑ ያመጣሉ ተብሎ ይጠበቃል። በሊቨርፑል በኩል ምናልባት ዘንድሮ ዋንጫውን ማሳካት የሚገባው ቡድን እንደሆነ በርካታ ቁጥሮች ያሳያሉ። በዚህ በሊቨርፑል ብዙ የግብ ሊሆኑ የሚችሉ ሙከራዎችን በማድረግ ሊቨርፑልን የሚስተካከል ቡድን የለም። 90.46 ግብ መሆን የሚችሉ ሙከራዎችን አድርጓል። ቼልሲ ሁለተኛ፣ ማንቸስተር ሲቲ ሶስተኛ፣ አርሰናል አራተኛ፣ በርንማውስ አምስተኛው ቡድን ነው ግብ መሆን የሚችሉ ኳሶችን በፕሪሚየር ሊጉ የሞከሩ። ጆ ጎሜዝ የፊታችን እሁድ የመጨረሻ ጨዋታውን በሊቨርፑል መለያ ያደርጋል ተብሎ ይጠበቃል።
28ኛ ዓመቱ ላይ ይገኛል። ወደ ቤተሰቦቻችን ጆ ጎሜዝ ያለፉትን 10 ዓመታት በሊቨርፑል አሳልፏል። 241 ጨዋታ አድርጎ ግብ የሚባል ነገር አስቆጥሮ ያቅም በሊቨርፑል መለያ ግብ ከሌላቸው ተጫዋቾች አንዱ ነው። ግን 9 አሲስቶች አሉት። ሻምፒዮንስ ሊግ፣ የአውሮፓ ሱፐር ካፕ፣ የዓለም ክለቦች ዋንጫ፣ ፕሪሚየር ሊግ 2፣ ካራባው ካፕ 2፣ ኤፍኤ ካፕ፣ ኮሚቲ ሺልድን ከሊቨርፑል ጋር ማንሳት የቻለ አስደናቂ ተጫዋች ነው። በአመቱ መጨረሻ ላይ ወደ የትኛው ክለብ እንደሚያመራ ይፋ ባይደረግም ከክለብ ሊቨርፑል ጋር ግን እንደሚለያይ ነው እንደዚሁ ይፋ የተደረገው። ምናልባት ጄሚ ካራገርን በተመለከተ በርካቶች ሊወያዩበትም ሊነጋገሩበትም የሚችለው መግለጫው አብዛኞቹ የሊቨርፑል ተጫዋቾች ለሪያል ማድሪድ መጫወት ይፈልጋሉ። አውቃለሁ ይህ ለደጋፊዎች ከባድ ነው፣ ግን እውነቱን ዋጥ ማድረግ አለብን ሊቨርፑልያን እያለ ነው ጄሚ ካራገር ሲናገር። ወይ አነጋጋሪ ወይ አስገራሚ ወይ በተናገረባቸው ክለቦች ተቃውሞ እንደሚቀርብበት ይታወቃል። የሊቨርፑል ደጋፊዎች በዚህ ላይ ምንድነው መልከታችሁ? አጋሩን። በዚሁ ጄሚ ካራገር ስለ አርሰናል ባለው መረጃ የአርሰናልን መረጃ እንቀጥል። ጄሚ ካራገር የሚያቀርባቸው ሐሳቦች ወይም በትንታኔ ላይ ሲሰጥ ብዙ ጊዜ ክለቦች ላይ የተወሰነ ጣት የሚያስቀስር ነገር ይናገራል። የሊቨርፑልን አደረስናችሁ። በአርሰናል ጉዳይ ደግሞ ያለው ዴክላን ራይስ በሚቀጥለው የውድድር ዓመት ከአርሰናል ጋር ዋንጫ ካላሳካ በአርሰናል አይቆይም ብሏል። በርካታ የአውሮፓ ትልቅ ክለቦች ይሄን ተጫዋች ማስፈረም ይፈልጋሉ። እናም አርሰናል የሚቀጥለው የውድድር ዓመቱን ያለ ዋንጫ የማያጠናቅቅ ከሆነ ዴክላን ራይስን ያጠዋል ብሏል። ከዚህ በፊት ቡካዮ ሳካ ለሪያል ማድሪድ መጫወት ይችላል ያለ ተጫዋች እንደነበረ የቀድሞ ተጫዋች ያሁን ጋዜጠኛ እንደሆነ እናውቃለን ጄሚ ካራገር። አሁን ደግሞ አርሰናል ቤት ዴክላን ራይስን ነክቷል። የአርሰናል አብዛኞቹ ደጋፊዎች ከዛ ስቴቱ ጀርባ ቡድናችንስ ስለነቦናዊ እንግዲህ ውድቀት እንዲፈጠር ጫና እያደረገ ነው ጄሚ ካራገር ብለው ወርፈውታል። ለእንግሊዝ ብሔራዊ ቡድን ጥሪ ሲደረግ እንግዲህ ለተጫዋቾች አርሰናል በርካታ ተጫዋቾችን ያስመርጧል። ቡካዮ ሳካ፣ ዴክላን ራይስ፣ ማይል ሉዊስ ስኬሊ በሚቀጥለው ወር ለሚደረጉ የዓለም አቀፍ ጨዋታ የእንግሊዝ ብሔራዊ ቡድንን ይቀላቀላሉ። አንድ ተጫዋች ግን ሲጠበቅ ጥሪ ያልደረሰውም ይህም ቤን ዋይት ነው። ቶማስ ቱዌል ቤን ዋይት ስላለመጠራቱ ተጠይቀው ነበረ። እሱ ጥሩ መሻሻል እያሳየ ነው፣ ትክክለኛ ጊዜ ሲደርስ እንጠራዋለን። አሁን ግን እሱን የምንጠራበት ትክክለኛ ጊዜ አይደለም፣ በቅርቡ የልጅ አባት ይሆናል፣ መልካሙን እንዲገጥመው እመኛለሁ ብሏል። የተወሰነ መረጃ ያላቸው ይመስላል ስለ ቤን ዋይት። ጥሪ ያላቀረቡለትም ምናልባት ኢታና ንዋኔሪ አሁንም በዚህ ብሔራዊ ቡድን ውስጥ ለመጠራት በጣም ከባድ ይሆናል። እሱ እንደ ቡካዮ ሳካ ያለ ተጫዋች በራሱ በቦታው ላይ ያለ እነ ፊል ፋደን በቦታው ላይ ያሉ በርካታ ከዋክብቶች አሉና ይህንን ስብስብ ሰብሮ ለመግባት ለአርሰናሉ ተጫዋች ትንሽ ፈተና ሊሆን ይችላል። ለማንኛውም እነኚህ ተጫዋቾች ግን ጥሪ ቀርቦላቸዋል። ቶማስ ፓርቴ ከአርሰናል ጋር ድርድር ላይ እንደሆነ ይታወቃል። ማይክል አርቴታ አብዝተው ይፈልጉታል ይህን ተጫዋች። አንድሪያ ቤርታም ትልቅ ስራ እየሰሩ ነው ተጫዋቹን ለማሳመን። አርሰናል ቤት የአጭር ጊዜ ኮንትራት ነው የሚጠበቀው። ነገር ግን በአርሰናል የማይስማማ ከሆነ ተጫዋቹ ሌሎች የአውሮፓ ትልቅ ክለቦች ረዘም ያለ ኮንትራት ለማቅረብ የተዘጋጁ እንዳሉ ነው ዴቪድ ኦርኔስቴ ያስነበበው። ዴቪድ ኦርኔስቴ በላሊጋ የሚሳተፈው የቀድሞ ክለቡ አትሌቲኮ ማድሪድ እንደዚሁም ደግሞ እንደ ባርሴሎና ያሉ ክለቦችም ከአውሮፓ ከተጫዋቹ ጋር ስማቸው እየተያዘ ነው። በተለይም አትሌቲኮ ማድሪድ ካስፈረመው ረዘም ያለ ጊዜ ኮንትራት ያቀርባል። ሌላው የሳውዲ አረቢያ ክለቦች ረብጣ ብር ረዘም ያለ ኮንትራት ለዚህ ተጫዋች ያቀርቡለታል። አርሰናል ታዲያ ይህን ተጫዋች የአጭር ጊዜ ኮንትራት የደሞዝ ቅናሽን በማሳመን ሂደት ላይ ትልቅ ፈተና ሆኖበታል ነው የተባለው። በቀጣይ አንድሪያ ቤርታም ማይክል አርቴታ የሚወዱትን ተጫዋች ለማቆየት ምን ያህል ጥረት ያደርጋሉ የሚለው ደግሞ የሚጠበቅ ነው የሚሆነው። አርሰናል ስለ ትሮሳርድ ኮንትራት የማራዘም ሂደት ላይ ጥሩ የሚባል ውይይትን እያደረገ እንደሆነና በዚህ ሳምንት መጨረሻ እልባት እንደሚያገኝ ሳም ሞክቤል አስነብበዋል። አርሰናል በማለዳው መረጃችን እንደነገርናችሁ በዚህ ተጫዋች ላይ ያለው ውሳኔ በኮንትራት ማራዘም ሂደት ላይ ጠንካራ ስራዎችን ይሰራሉ። ነገር ግን ጠቀም ያለ ገንዘብ ከተገኘ በቀጥታ ይሸጡታል። ምናልባት ትሮሳርድን በቡድናቸው ውስጥ አቆይተውት እንደ ሮድሪጎ ያለ ተጫዋች ከሪያል ማድሪድ ካመጡ በራሱ ይህ ተጫዋች የመጫወቻ ደቂቃ ላያገኝ ይችላል። ምክንያቱም ሮድሪጎ ትሮሳርድ በሚጫወትበት አሊያ ማርቲኔሊን በሚጫወትበት ቦታ ላይ ነውና የሮድሪጎ ዝውውር በራሱ እዚህ ተጫዋች ኮንትራት ማራዘም ሂደት ላይ የራሱ የሆነ ተጽዕኖ ይኖረዋል ተብሎ ይጠበቃል። ማንቸስተር ዩናይትድ አስከፊ የውድድር ዓመት አሳልፏል ዘንድሮ። በተለይም በኤሮፕ ሊግ ራሱን ማደስ ማሻሻል በአቋራጭ ሻምፒዮንስ ሊግ ትኬት መቁረጥ የሚችልበትን ጨዋታ እንኳን አላሳካም ማንቸስተር ዩናይትድ።
ታዲያ ማንቸስተር ዩናይትድ በጣም የሚያስገርመው ነገር ዘንድሮ የሚሰበስበው ትልቁ ነጥቡ ቢደመር 42 ነው የሚደርሰው በፕሪሚየር ሊጉ ያውም የእሁዱን ጨዋታ አስቶን ቪላን ካሸነፈ ነው አሁን 39 ነጥብ ነው ያለው ያ ማለት የማንቸስተር ዩናይትድ ወንዶች ቡድን በ37 ጨዋታ 39 ነጥብ ሲሰበስብ የሴቶቹ ቡድን ግን አመቱን የጨረሰው 22 ጨዋታ ብቻ ተጫውቶ ከወንዶቹ በላይ 44 ነጥብ ሰብስበው አጠናቀዋል ስለዚህ ዩናይትድ የውድድር አመቱን በጥቂት ጨዋታ በተጫወቱት ሴቶች ቡድን ጭምር ተበልጦ ነው የሚያጠናቀቀውና የወንዶቹ ቡድን እንዴት ያለ አስከፊ ውድድር አመት እንዳሳለፈ አንደኛው ማሳያ ንጻሬ ተደርጎ ሊወሰድ ይችላል ይህ ቡድን አብዮት ይፈልጋል ሲባል ተራ አብዮት እንዳልሆነ ማሳያ ነው ውድ ቤተሰቦቻችን ይሄ ለዩናይትድ በጣም አስከፊው አመት እንደሆነ ይታወቃል ቴሌግራፍ ታዲያ በማንቸስተር ዩናይትድ ከመጡ በኋላ በትራቸውን በሰራተኞች ላይ ማሳረፋቸውን የቀጠሉት ሰር ጂም ራትክሊፍ ተጨማሪ 200 የሚደርሱ የክለቡን ሰራተኞች ከዛሬ ጀምሮ ያባረራሉ ይቀንሳሉ ካሳ እየከፈሉ ነው የሚቀንሱት የተወሰኑት አስቀድመው ተነግሯቸዋል ከክለቡ እንደሚለቁ ተጨማሪ እንደዚሁ ዛሬ የሚያውቁም አለ ተብሏል ስለሆነም ዩናይትዶች ከዛሬ ጀምሮ 200 የሚደርሱ ሰራተኞችን ከክለቡ ይቀንሳሉ ማለት ነው ራትክሊፍ ወደ ማንቸስተር ዩናይትድ ሲመጡ ገጠመኝ ካሉት ጉዳይ ውስጥ አንደኛው እግር ኳስ ጉዳይ የማይመለከታቸው በርካታ ግለሰቦች በቡድኑ ውስጥ አሉ እነኚህ ደግሞ ለቡድኑ ምንም የማይጠቅሙ ናቸውና እንቀንሳቸዋለን ማለታቸው የሚታወቅ ነበር የዛሬው ሰበሩ የማንቸስተር ዩናይትድ መረጃ ፋብሪዞ ሮማኖ ነው ይዞት የወጣው ጣሊያናዊ የስፖርት ኤክስፐርት ጋዜጠኛ ፋብሪዞ ሮማኖ ካዜሜሮ ሃሪ ማጓየር ሉክ ሾ አንድሬ ኦናና አሌሃንድሮ ጋርናቾ ራስመስ ሃይላንድ ኮቢ ማይኖ ብሩኖ ፈርናንዴዝም ጭምር ቢሆን ይላል በገበያው ላይ ያሉ ማንቸስተር ዩናይትድ ምናልባት በብሩኖ ፈርናንዴዝ ላይ እጁን ወደ ኋላ ሊል የሚችለው ወይም ሽያጩን ሊያስቀር የሚችለው የሚቀርብለት ገንዘብ አሳማኝ ካልሆነ ብቻ ነው ከዛው ውጪ ግን ብሩኖ ፈርናንዴዝም በዚህ የማንቸስተር ዩናይትድ ከሚሸጡ ወይም ደግሞ ፈላጊ ከመጣ ሊለቀቁ ከሚችሉ ተጫዋቾች ውስጥ እንደሚገኝ አረጋግጧል ሚረር ስፖርትም በሰበረ መረጃውን ይዞት ወጥቷል ብሩኖ ፈርናንዴዝ ከዚህ ጋር በተያያዘ ውድ ቤተሰቦቻችን ከሰሞኑ ሚዲያ ላይ ወጥቶ ምላሽ እንደሰጠ ይታወቃል ዩናይትድ አብቅቷል ሂድ ካለኝ ይሄዳለው ዩናይትድ እስከፈለገኝ ቆያለው ማለቱ የሚዘነጋ አይደለም ከዚህ ጋር በተያያዘ የዓለም ክለቦች ዋንጫ የሚሳተፈው አል ሂላል ብሩኖ ፈርናንዴዝን ወደ ማስፈረም ዳግም እንቅስቃሴ ገብቷል በተለይ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በአንድም የአውሮፓ መድረክ ላይ እንደማይሳተፍ ከተረጋገጠና ማንቸስተር ዩናይትድ ለሽያጭ ክፍት ነው ከተባለ በኋላ የብሩኖ ፈርናንዴዝን ጉዳይ ዳግም መመልከት ጀምረዋል በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ ላይ ውሳኔያቸውን ይቀለብሳሉ ወይንስ እንደተባለው ጠቀም ያለ ገንዘብ ከመጣ ይሸጡታል የሚለው ቀጣይ ክረምት በትልቁ ይጠበቃል ሩበን አሞሪም ግን በአጠቃላይ 10 የሚበልጡ ተጫዋቾችን ከክለቡ ለማሰናበት ፍላጎት እንዳለው የፖርቹጋል ጋዜጦችም ዛሬ በሰበር ይዘት ወጥቷል ይሄንን መረጃ ውድ ቤተሰቦቻችን የፖርቹጋል ጋዜጠኞች የትኛውን ተጫዋች በሚል ጉዳይ ላይ ስም ባይጠቅሱም ከ10 የሚበልጡ ተጫዋቾች ግን የሩበን አሞሪም ቀጣይ ዕቅድ አካል አይደሉምና እነኚህ 10 የሚጠጉ ተጫዋቾች ቡድኑን ይለቃሉ በዋነኝነት ቀጣይ ክረምት ላይ ቡድኑን በዝውውር መስኮቱ ላይ እንዲያግዙ ነው ተብሏል ሩበን አሞሪም በዝውውሩ ኢላማ የሚያደርጉት አማካኝ ተጫዋቾች ላይ ሲሆን ጥንካሬ ፍጥነትና አትሌቲክሲዝም በዋንነት የሚያዙ ናቸው ስለዚህ ወደ ማንቸስተር ዩናይትድ ተሽጠው ከሚመጡ ተጫዋቾች አንፃር ካየን የመሃል ሜዳ ክፍሉ ላይ በርካታ የሚሸጥ ተጫዋች እንዳለ ማሳያ ይሆናል የተወሰኑ የዩናይትድ ተጫዋቾች ለውድቀታችን ምክንያቱ የሩበን አሞሪም 3-4-3 አጫወት ብለው አምነዋል ለቡድኑ ውድቀት ብቻ ሳይሆን ሩበን አሞሪም ከማንቸስተር ዩናይትድ ከተባረሩ ምክንያቱ የ3-4-3 አጫወት ነው ብለው ያምናሉ ተጫዋቾች የሱ አጫወት ካሉት ተጫዋቾች ጋር የማይጣጣም ሆኖ ለመተግበር መሞከሩ ሩበን አሞሪም ላይ ጥርጣሬ እንዲኖራቸው ምክንያት ነው ይላል የክሪስ ዋይለር ዘገባ ማንቸስተር ዩናይትድ ቤት ሩበን አሞሪም ብቻ ነው አሁን 100% ዋስትና የተሰጠው ቡድኑን እሱ እንዲያጠናክረው እምነት ከተጣለበት በኋላ ቀጣይ ደግሞ ማንቸስተር ዩናይትዶች በራሳቸው ቡድን ውስጥ ማንን ያመጡለታል የሚለው ነገር በትልቁ የሚጠበቅ ነው የሚሆነው የማንቸስተር ዩናይትድ ከፊል ባለድርሻ ባለቤት የሆነው ብሪታንያ ባለሀብት ሰር ጂም ራትክሊፍ በሚቀጥለው የውድድር ዓመት ዋነኛ ዓላማቸው ማንቸስተር ዩናይትድም ቢግ 6 እንደተባለው ሁሉ ቢግ 6 ሆኖ እንዲያጠናቅቅ ወይም ከ1 እስከ 6 ባለ ደረጃ ውስጥ እንዲያጠናቅቅ ይፈልጋሉ ለዚህ ዝውውሩን ምን ያህል ሩበን አሞሪም ያግዛሉ የሚለው ደግሞ በትልቁ የሚጠበቅ ይሆናል ውድ ቤተሰቦቻችን
የአሁናዊ መረጃችን ፍጻሜው እዚህ ጋር ይሁን። ቀጣይ እንገናኝ። መልካም ቀን።